ሁላችንም ቅድም የሆነ ድምፅ ሰምተናል አይደለም? ይህ ማለት ጠላቶቻችን እጃችን ውስጥ ገብተህ ወደዚህ እየሮጥክ የመጣው እንደው የሆነ ነገር ሰምተህ ነው አይደል? ማንን ነው ማለት? ከሶስታችን ውስጥ ስትመለከተን ሌላ ተባዕት ጾታ ያለው ሰው አለ ነው ወይስ ወንድነት መጠሪያ አይሆንህም? መቼ አኬ ብለው ጠሩት? አንተ ነው ያሉት አይደለም? አንተ ማለት ደግሞ መጠሪያ አይደለም። ይሄ ጾታዊ ትንኮሳ ነው። ያው ይሄን ግቢ እማስተዳድረው እኔ እስከሆንኩኝ ድረስ ከአሁን በኋላ ለግላዊ ደህንነቴ ሲባል አብዮት አውጃለሁ። አዋጅ ከሆነማ ሁላችንም እንስማ። ከዚህ በኋላ አብዮታዊ እርምጃችንን የሚያደናቅፍ አንዳች ነገር አልፈልግም። ሳትጠየቁ ሐሳብ ማቅረብ ያስጠይቃል። ይህን ጥሪያችንን ተቀብለን ቅድም የከፈልነውን አይነት መስዋዕትነት ይቀጥላል። እሺ፣ ከየት ጀምር? አብዮቱ እንዲቀጣጠል እንደ አብዮታዊ መሪነቴ አቅጣጫ ለማስያዝ ቀጥተኛ መልስ ብቻ ነው የምፈልገው። እትዬ ግቡ፣ በቃ አይናደዱ። እኔ ሲቪክ ምናምን አልወድም፣ ግን በቃ ፊዚክስ ያልኩት ማስጠንቀቂያ ለሁላችሁ። ከአሁን በኋላ ሳይጠየቁ መመለስ ያስቀጣል። እንደዚህ አይነት ፊውዳላዊ ንግግር አልፈልግም። እንደግመዋለን፣ ሶሻሊዝም። እንታረማለን። ሳንጠየቅ ሳንመልስ ነው የምንታረመው? ጸረ አብዮታዊ እንዳትባይ ሌላ እርምጃ ነው የሚወሰድብሽ። ጓድ፣ ቅድም አንተ ድምፅ ሰምተሃል? አዎ በትክክል። አንተን አይደለም ጓድ እኮ ነው የጠየቁት። ዝም በይ። በዚህ የሞት ሽረት ሰዓት ያንቺን ፕሮፓጋንዳ አልሰማም። ሁላችንም ቅድም የሆነ ድምፅ ሰምተናል።